ውድ የቻናላችን ቤተሰቦች እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። በዓሉን የሰላም የጤና የፍቅር ያድርግልን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ይህ ቪዲዮ ለሁሉም ይደርስ ዘንድ ቪዲዮውን ላይክ አድርጉ። በድጋሚ እንኳን አደረሳችሁ። መልክዓ ኪዳነ ምሕረት እመቤቴ ኪዳነ ምሕረት ወይ በአካል ሶስት ሲሆን በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የሰጠውን ልዩ ክብር አይ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ወይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽኮን። እመቤቴ ኪዳነ ምሕረት ወይ በብርሃናዊ ኮከብ ለተመሰለው ስም አጠራሪሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽኮን። አባታችን ቀዳማዊ አዳም በጭንቀትና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተራቅቶብሻልና። እመቤቴ ቅድስት ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው ለራስ ፀጉርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን ተገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ቅድስት ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በላይነት ላለውና ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናልና የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤት ቅድስት ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ ለሚያንጸባርቀውና በንጽህና በቅድስና ለሚያበራው በፊትሽ ደምግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እንሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ቅድስት ኪዳነ ምሕረት ሆይ የዓይናችንን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ከናብርቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘራ ብእሲ የወለድሽው ልጅሽን ኃጥአን እንኳን ሲሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ቅድስት ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና ከቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። እመቤቴ ቅድስት ኪዳነ ምሕረት ሆይ ባህሪሽን ባህሪ አድርጎ ሥጋሽን በተዋሃደ ፈጣሪ ልጅሽ ዘንድ የቃል ኪዳን የምስራች ለተነገራቸው ጆሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበራ በጎ ምግባር ባይኖረኝም እንኳን የገሃነም ደጅ እንዳታሳየኝ ማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ቅድስት ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽም ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ተወለጉ። ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሐሊባና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዛ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ወይ በአምላካዊ እንደ ጥበብ ግራ ቀኝ የሕይወት መሳክው ለተወጣላቸው አፍንጮች ሰላምታ ይገባል። የቃል ኪዳኗ እመቤት ወይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት አጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ቅድስት ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍርቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ
ለእውነተኛው ቃል ኪዳንሽ ክብረ በዓሏ ከገሊላ እስከ ጎልጎታ ለተመላለስሽበት የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅው። የእመቤቴ ቅድስት ኪዳነ ምሕረት ሆይ በቅዱሳት መጻሕፍት ለሚነገርበትና የትሩፋትን በረከት ለሚያስገኘው አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበተ በታሰረ አፉም በተዘጋ ጊዜ በተወደደው ልጅሽና በብዙ የሚሆኑ መላእክቱ ፊት እንዳላፍር በተቀበልሽው ቃል ኪዳንሽ እማጸናለሁ። ለትክክለኛ በአቅላቸው ተሸልተው እንደ ነጹ እንደ በጎች መንጋ ንጹሐን ለሆኑ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ቅድስት ኪዳነ ምሕረት ሆይ ከሥላሴ ፊት ከሚቆሙ ከሰማያት ካህናት ከሱራፌል ይልቅ ምስጋናን አብዝቶ በሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል ደህንነት በአውሴ ነቢይ የሦስቱን አርዕስተ አበው የአብርሃምን የይስሐቅና ያዕቆብን ቃል ኪዳንና የሙሴን ባለሟልነትን እንዳሳሰበው ስለ እኔም በመከራ ጊዜ መታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ቅድስት ኪዳነ ምሕረት ሆይ የብርሃን ልብስን የተጎናጸፈ የመልአኩ የገብርኤልን የብስራት ቃል ኪዳን ለተቀበለው ቃል ኪዳንሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይንም መጽደቅ በሚችሉበት ገንዘብ የይቅርታውና የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ስላገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ክርስቶስ መስቀል በስተቀር ሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውና ከጣፋጭ በየወገኑ የሚለየው ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከእንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠልታኛለችና፣ ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይንም በከፍታ ቦታ ላይ በመሰረቶቿ የተመሰረተ የዳዊትን ቤተ መቅደስ ለሚመስለው ከሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋዬ ሰውነት ማርታ ሆይ ሰላምን በብዙ ትደክሚያለሽ፣ ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፈ ትከሻዎችሽ ሰላምታ ይገባል። ለተጎናጸፉ ትከሻዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው ቃል ኪዳንሽ ትከሻሽ እንኮኮ በይኝ። በልጅሽም መንጋዎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለኝታ ፍጹም ተስፋዬ አንቺ ነሽና። እመቤቴ ቅድስት ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን የበኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ቅድስት ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ባሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊና ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ስጋዊነት ሰውነቴ ወደ መሬቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ ፈሰሰው በልጅሽ ተጎናጽፊ ደም ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪ መለኮት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስ ታቅፈው ለተንከባከቡ ክርኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያችን ያደረገ ኃጥእም ቢሆን እንኳን በመንግስተ ሰማያት ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የሐሩን ፈትልና ወርቁን አስማምተው የፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ
የቃል ኪዳኗ እመቤት ሆይ የምህረት ቃል ኪዳንሽን በእኔ ላይ አስፈጸሚ። ተራጋሚ የነበረ ሳሚን ሶሎሞንን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጄው እርሱ ተራጋሚ ነውና። እመቤቴ ኪዳነ ምህረት ሆይ በታላቅ መቅደስ ኦሪት ሳለሽ የሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበለ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ አጥቼ ብገኝ ጥቂቷን ስጦታዬን ለተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምህረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ ጥፍሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ በዘመነ በልግ የተገኘ የጽጌረዳ አበባ ነሽኮን። ስለዚህ ለሰይጣንና ለተከታዮቹ የተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል አድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምህረት ሆይ በማይተወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ የኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ አቁሚኝ። ኃጥአን በሕይወት ሳሉ በጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምህረት ወይ ከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ወይ እግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽኮን። ስለዚህም የቃል ኪዳንሽን የፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠብቀኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምህረት ሆይ እመቤቴ ኪዳነ ምህረት ሆይ ከኮላየትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማቱሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና የተመገብሽ በቃል ኪዳንሽ የብርሃን ፋና ተጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ቅድስት ኪዳነ ምህረት ሆይ የብር ጉትቻ ፈርጥ ለሚመስለው ጎኖ እንበትሽም እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ቅድስት ኪዳነ ምህረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢተ መቅደስ አምድ ምሰሶ ለሚሆኑ አቆያጾች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽኮን። አሁንም መድኃኒተ ሥጋ ነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ፀጉሬ ቀቢኝ፣ የልጅሽን ደም የነፍስ ደዌ ይፈውሳልና። እመቤቴ ኪዳነ ምህረት ሆይ በስግደትና በማማለድ ጊዜ ከሌሎችሽ ጋር ለሚተባበሩት አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ለተቀብለው በማኅፀንሽ የመወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ታደርግላት ዘንድ አጥብቀሽ ለምኝልን፣ ማልጅልኝ። እመቤቴ ኪዳነ ምህረት ሆይ የሄሮድስ ጭፍሮች ቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት የተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የቅስራ ልጅ ሆይ አንተን የምትወድህ ነፍስ ስለ ሦስት ባህሪዋ ብለህ በእውኑ ተንኮናታለህን ብለህ አምላክን ትጠይቂልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምህረት ሆይ እያንዳንዳቸው በብርሃናዊ አጽፋር የተሸለሙ ጫሞችሽ በፊት ተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን አንደበቱ ጽዋ ቀርቶ የጠጣ ወሬን ለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊልኝ። እመቤቴ ኪዳነ ምህረት ሆይ የትሩፋት አየር
የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለሚያነጻው አካል ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኒኝ። ቃል ኪዳንሽ የማዳን ስልጣን ባይኖረውስ ኖሮ በላይ ሰብ ነፍስ ማዳን ባልተቻለውም ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በውበቱ በልምላሜ ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳን እመቤት ኪዳነ ምሕረት ሆይ በስጋ በነፍስ በውጭና በውስጥ በድንግልና የምትሆኝ ክብርት እመቤቴ ነሽና በፈጣሪ ፊት እሱም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ ይሁነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት በጥቁር ጥላውን ሳይጥልብኝ እሱም ራእዩን ሳያሳየኝ የብርሃን ጸዳል ለማየት ብቻ ለተለየው ነፍስሽ ወሙጣት ሰላምታ ይገባል። ቃል ኪዳኗ እመቤት ሆይ ሞት ከስጋዬ ተለይቶ ወሰደ ጊዜ ከሶስቱ አሳደንጋጭ ነገሮች ቃል ኪዳንሽ ታደጊ ዘንድ እግዚአብሔር መለኮታዊ ባህሪ ማልሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ ባህሪ በሕይወቱ መንፈስ ቅዱስ ፈጥኖ አንሶታልና በመካነ መቃብር ፈጽሞ ለአልዘገየው በድነ ስጋሽ ሰላምታ ይገባል። ቃል ኪዳኗ እመቤት ሆይ ጻድቃንን ብታደኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በፈፍታ እና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን ኃጥኡን ቅባት አልቀባም ብያለሁና ቃል ኪዳንሽ ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳቲ በችግሬ ፈጥነሽ በመድረስ ይቅርታ አድርጌልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ክርስቲያን ወገን አንዱ ወይንም አንዲት ስትሞት በዚያን ነፍስ ለማረጋጋት አንቺ ፈጥነሽ ደርሻለሽና። ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መገነዝ ክፈቱልኝ ሳይል የክርስቶስ ትንሣኤ ምሳሌ ለሚሆነው ስጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ አባታችን የአዳም የጥንተ መዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በስጋውም በዛ በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት ልጅሽ ስጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተሰወረ የስጋሽ ፍልሰት ሰላምታ ይገባል። ተዛወረ የስጋሽ ፍልሰት ሰላምታ ይገባል። ቃል ኪዳኗ እመቤት ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ አማልሻለሁ። በመድኃኒቴ አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል በመታሰቢያችን ቃል ኪዳን በነግርሽ ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። ቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብርሽ ተቀብለሽ በሕያውነት ነፍሱ ራስ ላይ ሰማያዊ አክሊል መንግሥት አቀዳጂው። እመቤቴ ኪዳነ ምሕረት ሆይ ወላዲ የሚሆን እግዚአብሔር አብ በሚያመሰግን ገንዘብ ለአንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጭ የሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ጠብቂኝ ዘንድ ለዘላለሙ ደግሜ ቃል ኪዳንሽን እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላም ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላም ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ለአንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ለአንቺ ሰላምታ ይገባል። ሰላም ለኪ የቃል ኪዳኗ እመቤት ሆይ የምህረት ቃል ኪዳን ምሕረት ትሆኝ ዘንድ መለከት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመች ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለኃጢአተኛም ሁሉ የማዳን ምልክት ለሚሆነው ለአንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ለአንቺ ይገባል። ችግረኞች መዝገብ ሰማያዊ ብልጽግና ነሽና ሰላምታ ለአንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪ ለአንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ስራ በመስራትና በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺን
መጠጊያ መከታ አድርጌሻለሁና ለአንቺም ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። ሰላም ለኪ እመቤቴ ኪዳነ ምሕረት የሰማያዊ መንግስት መገኛ መድህን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ትንሣኤ ዘጉባኤ እስኪሆን ድረስ በተስፋ ይኖረዋልና ሰላምታ ይገባሻል። ሰላም ለኪ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ በሚነገርበት ቤተክርስቲያን በስምሽ ያነጸውን መታሰቢያውን ያደረገውን በስሜ የጸለየውን በረከትን ታሳትፊውና ይቅር ባይ የሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልሁ በፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤታችን ኪዳነ ምሕረት ወይ ወንዶችና ሴቶች ባሮችሽ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂን። በልዩ ጠላት ዲያብሎስ ወይንም በሰይጣን ኃይል ተይዞ ከመቀጥቀጥ በአጋንንት ከመረገጥና ከመጠቅጠቅ አድኝን ለዘላለሙ አሜን። እመቤታችን ማርያም ሆይ ምልጃሽ ማህበራችንን ጠብቂልን። ሰላም ለዛሬ ዓመትም ያድርሽን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።